አሁንም ከአባቴ ጋር እሱን ላይፍ እየኖርን ነውና አሁንም በድጋሚ በጣም አመሰግናለሁ አባቴ። አንተንም በጣም አመሰግናለሁ። መቼም ሰው ማንኛውም ሰው ያጠፋል። ሄዶ ጥፋቱን ተረድቶ ተጥፋቱ መመለሱና መለወጥ ነው ዋናው ቁም ነገሩ፣ ትልቁ ነገር። የሚያቀኝ ሰው ሁላ በቃ እንደማያቀኝ ይቺ የተረገመች ልጅ አባቷን እዛ ጉሊት ላይ ያስወጥታ ምናምን አውቃለሁ፣ ጥፋቴ ነው። ግን አንዴ በቃ ትቻለሁ፣ ተጸጽቻለሁ እና አሁን ከአባቴ ጋር በቃ ይሄ እንደ ድሮ እየተመለሰ ነው። አሁን በኋላ ይቺ ልጅ እንግዲህ ተመልሳለች፣ ተጸጽታለች። ያቺ የሚል ነገር እንዳይደገም እፈልጋለሁ። አሁን ደግሞ ያው እንዳልከው የራሴን ቤተሰብም ስላለኝ አሁን ልጅም አለኝ ባለም ስላለኝ ለመተዳደር ለመኖር ስራ ጀምሬያለሁ። በምሰራው ስራ አባቴንም እያገዝኩት እገኛለሁ። እንዲሁም እህቴ ወንድ ልጅ ማስታቅፋኛለች። ስለዚህ ይሄም የእናቷ ምኞት ነበር። ይህንንም በመሳካቱ ደስ ብሎኛል። ወግ ባህል መሰረት በሽማግሌ በስነ ስርዓት የእሷም የሱም ቤተሰቦች በጋራ ሆኖ መገናኘትና ይቅርታ መጠያየቅ አለበት የሚል እምነት ነበረኝ። አሁንም ከአባቴ ጋር እሱን ላይፍ እየኖርን ነውና አሁንም በድጋሚ በጣም አመሰግናለሁ አባቴ። አንተንም በጣም አመሰግናለሁ። ላለፉት ጥቂት ቀናት ጠፍተን ነበር። አሁን ደግሞ ተመልሰናል። በቃላችን መሰረትም በየቀኑ ወደ እናንተ ቪዲዮ ማድረሳችን እንደቀጠለ ይገኛል። እንግዲህ ዛሬም እጅግ በጣም ለየት ያለ ፕሮግራም ወደ እናንተ ልናደርስ ተከስተናል። ሰላም 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 ሰላም! ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ልዩ የሆነው ፕሮግራማችን ይጀምራል ማለት ነው። ሁላችሁም እንደምታስታውሱት እንግዲህ ዛሬ ይዘን የመጣናቸው ሰዎች ለሁላችሁም ቤተሰብ ናቸው ማለት ይቻላል። ስናገኛቸው መንገድ ዳር ሽንኩርትና ድንች እየሸጡ እየቸረቸሩ ነበር። እኛ አባት ፎቶአቸውና ቪዲዮአቸው በሶሻል ሚዲያ ሲንሸራሸር ከአሜሪካ መጣው ያለችን ልጃቸው አገናኘችን። እንግዲህ እሳቸውን ካገኘን በኋላ ብዙ ነገር ሰማን፣ ብዙ ነገር ታዘብን፣ በብዙ መንገድም አዘንን። ዛሬ እንግዲህ የደስታ ቀን ነው። ለየት ያለ ፕሮግራም ከእሳቸው ጋር የምናደርግበት። ሁላችሁም እንደምታስታውሱት ልጃቸውን ወደ አሜሪካን ሀገር ለመላክ ሲሉ ቤት ንብረታቸውን አጥተዋል። ቤት እንግዲህ የረዥም ዘመን ኢንቨስትመንት ነው ላለው ደጋግሜ ሰው እድሜ ዘመኑን የሰራበትን ነገር ኢንቨስት የሚያደርግበት ጥሪት ነው። ቤት ስናጣ ምን አይነት ስሜት ውስጥ ልንገባ እንደምንችል ከኛ አባት የተረዳችሁ ይመስለኛል። የለፉበትን ወጣትነታቸውን፣ ጉልምስናቸውን ያሳለፉበትን ቤት ልጃቸውን አሜሪካ ለመላክ ሲሉ አሳልፈው ሸጠው ነበር። ልጃቸው ግን አመድ አፋሽ ነው ያደረገቻቸው። እንዳያችሁት አዋሳ ቁጭ ብላ ነበር እስከ ዛሬ ድረስ አሜሪካ ነው ያለሁት ስትል የነበረው። በቤተሰቡ መካከል ትልቅ ክፍተት ቢፈጠርም አባት ደጋግሞ ሲሉን የነበረው ነገር አለ። ጣት ምን አለ ተብሎ አይቆረጥም እያሉ ደጋግሞ ሲነግሩን ነበር። ስለዚህ በእሳቸው መንገድ ሄደን በአባትና ልጅ መካከል የተፈጠረውን ክፍተት ለመድፈን ጥረት ስናደርግ ነበር። ዛሬ ለአባትም ሰርፕራይዝ አለን። ልጅም ተሳክቶልኛል ብላናለች። ምንድን ነው የተሳካላት? ከእነሱ ጋር ቆይታ የምናደርግ ነው የሚሆነው። እናንተ ግን እንደተለመደው ይህንን ቪዲዮ ለብዙ ሰዎች እንድታደርሱት ስል ሼር በማድረግ ተባበሩን ለማለት እወዳለሁ። ለተመልካች ዛሬ ለየት ያለ ኦፈር ይዘን መጥተናል። ለየት ያለ ስጦታ ይዘን መጥተናል። ስለዚህ ይህንን ቪዲዮ ከመጀመሪያ እስከ መጨረሻ በማየት ለተመልካች ያዘጋጀነውን ነገር ምንድን ነው የሚለውን ከቪዲዮ መልስ የምታገኙበት እጅግ በጣም ለየት ያለ ፕሮግራም ነው። እንግዲህ እንዳያችሁትም ልዩ ቦታ ነው የምገኘው። የት ነው የምገኘው ከሚለው ጀምሮ ብዙ መልስ የሚሰጣቸው ጥያቄዎች ይኖራሉ። እስከ መጨረሻ ድረስ አብራችሁኝ ነው። ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ሁላችሁም የምትወዳቸው፣ ሁላችሁም የምታከብሯቸው፣ ሁላችሁም ሀዘናችሁን በሳቸው ጉዳት ማዘናችሁን የተናገራችሁት መምህር እንግዲህ ከኛ ጋር ይገኛሉ። ዛሬ እንግዲህ በደስታ ነው የተገናኘ ነው ብዬ አስባለሁ። በመካከላችሁ የነበረው ነገር የተስተካከለ ይመስለኛል እና
እንደው በምን መንገድ ተስተካከለ? የብዙዎች ጥያቄ ነው የሚሆነው። እኔ እንኳን ሂደቱ ላይም ስለነበርኩ እረዳለሁ። እንደው በምን መንገድ ተስተካከለ? አመሰግናለሁኝ። እንግዲህ እንደሚታወቀው ባሳለፍነው ጊዜ ተከታታይ የነበሩ ነገሮችን አይታችኋል፣ ሰምታችሁታል። አሁን ላይ እግዚአብሔር ይመስገን መቼም ሰው ማንኛውም ሰው ያጠፋል። ሄዶ ጥፋቱን ተረድቶ ተጥፋቱ መመለሱና መለወጥ ነው ዋናው ቁም ነገሩ፣ ትልቁ ነገር። ከዛ ስህተት ተምሮ ወደፊት ያ ነገር እንዳይደገም ለሌሎችም አስተማሪ በሚሆን መልኩ አልፏል ብዬ ገምታለሁ። ልጅቷም እግዚአብሔር ይመስገን በጣም ተጸጽታለች። ተሰምቶኛል ለእኔም መጸጸቷ። ልጅ ናት፣ ልጅነት አሳስቷታል። እንግዲህ መቼም ሆኗል። እንደሚታወቀው ወንድ ልጅ ማስታቅፋኛለች። ስለዚህ ይህም የእናቷ ምኞት ነበር። ይህንንም በመሳካቱ ደስ ብሎኛል። አሁንም እውነት በመጨረሻ ያሳምርላት እንጂ የድሮዋ ልጄ እናት ወደ የሚለው እየተመለስኩላት ነው። ያጋጥማል። ጥሩ ጊዜ አብራችሁ ያሳለፋችሁት እናንተ ናችሁ። እርሶም ሲሉ የነበረው ነገር አለ። እኔም ብቻ አይደለም ሀገር አስቀይመዋል። ቤተሰቦቹ የሁለቱም ቤተሰቦች ናቸው የተቀየሙት። የእሱም ቤተሰቦች ማወቅ አለባቸው። በደንብ ሽምግልና መላክ አለበት። ነገሮች ከእንደገና መሄድ አለባቸው ከልጄ ጋር ሰላም ለመፍጠር ሲሉ ነበርና እንደው በተባለው መንገድ ነው የሄደው። አዎ እንደዛ ሲጀመር ብዬ ነበር እኔ። አንደኛ ታንጀታቸው ተሆነ ልጁም እሷም ስህተታቸው ተልብ ተጸጽተው ተሆነ ሽማግሌ ልከው በአግባቡ በአባቶቻችን ወግ መሰረት ይቅርታ ይጠይቁ የሚል ነገር አክርሬ ይዤ ነበረ። ስለዚህ መጀመሪያ እንደሚታወቀው በአንድ ሰው ይቅርታ ሲጠይቅ እንደው ይቅርታ ምናምን አይደለም። ታንጀት ከሆነ በአባቶቻችን በቆየው ወግ ባህል መሰረት በሽማግሌ በስነ ስርዓት የእሷም የሱም ቤተሰቦች በጋራ ሆኖ መገናኘትና ይቅርታ መጠያየቅ አለበት የሚል እምነት ነበረኝ። ይህንንም እምነት የልጁን ቤተሰቦች እምነት ሆኖ ነው ያገኘሁት። ስለዚህ በዚህ መሰረት እነሱም በቂ ሽማግሌና በቂ ካሳቸውን ይዘው መጥተው ተግባብተው እግዚአብሔር ይመስገን አሁን ሁላችንም ጥሩ ቤተሰብ መስርተን እግዚአብሔር ይመስገን ጥሩ ዝምድና መስርተን በጥሩ ሁኔታ ላይ ነው ያሉት። አዎ ደስ የሚል ነበረ ያሳለፍነው ጊዜ። እኔም እንደ ሽማግሌ የተሳተፍኩበት ነውና በጣም ጥሩ ጊዜ ነበር። ያው እንግዲህ ሰው በልጅነት ያጠፋል። ደግሞ ጥፋት ቤተሰብ ላይ ያምራል። ሰው ሀገር ላይ ወጥቶ ማህበረሰብ የሚጎዳ ነገር እያደረገ ይቅርታ ለመጠየቅ እንኳን ፈቃደኛ ያልሆነበት ዘመን መደማመጥ የጠፋበት ጊዜ ላይ ነው ያለነው እና ቤተሰብ እርስ በርስ የሚደረጉ ነገሮች ይሽራል። ሰው ለልጁ ቁስሉ ይሽራል። ያው ለልጅ አይደለም የሚኖረው እና እርሶም ይሄንን ጥሪት ሲያፈሩ እነሱን አስበው ነገ ልጆቼ ይጦሩበታል፣ ነገ ለልጆቼ ይጠቅማል ብለው ነውና ያው ቀድማ ወስደው እንጂ የራሷው ነው ለማለት ያህል ነው። እንደው እንዴት ነበረ የነበረው ነገር? አሁን ምንድነው የሚሰማሽ? ያኔ የነበረው የጥፋተኝነት ስሜት አሁን አለ? በመጀመሪያ በጣም ላመሰግናችሁ እወዳለሁ ሁላችሁንም፣ አንተንም፣ ካሜራማኖችን፣ ሁላችሁንም በጣም እውነት ከልቤ በቃ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በቃ ታውቃለህ የነበርኩበትን ሁኔታ ያው አንተ ጋር ነበር የምደውለው ከመጀመሪያም እስከ መጨረሻ ታውቃለህ። እና ሰው ሁላ አይንሽ ላፈር ነበር ያለኝ። በቃ የሚያቀኝ ሰው ሁላ በቃ እንደማያቀኝ ይቺ የተረገመች ልጅ አባቷን እዛ ጉሊት ላይ ያስወጣ ምናምን አውቃለሁ፣ ጥፋቴ ነው። ግን አንዴ በቃ ትቻለሁ፣ ተጸጽቻለሁ። እና አሁን ከአባቴ ጋር በቃ ይሄ እንደ ድሮ እየተመለሰ ነው። በቃ በጣም ደስ ይላል። ከልጄም ጋር ሲጫወቱ ሲላፉ ነው የሚውሉት። ከኔም ጋርም ገና ያው ድሮ ታውቃለህ አብረን ስንኖር ምናምን እንደ ጓደኛ እንደ እናት እንደ አባት ነበር የምንሆነውና አሁንም ከአባቴ ጋር እሱን ላይፍ እየኖርን ነውና አሁንም በድጋሚ በጣም አመሰግናለሁ አባቴ፣ አንተንም በጣም አመሰግናለሁ። ደስ ይላል። እናንተን እንደዚህ ማየት ደስ ይላል። እያገዝሻቸውም ሳይ ነበረ። ስራ ቦታም እንቅስቃሴም ጀምረሻል። ቤተሰቡን ለመርዳት ፍላጎትሽ እንደሆነ በተደጋጋሚ ስትነግሪኝ ነበር። ያሳካልሽ ነው የምልሽ። ማለት መካስ ቤተሰብ መካስ መታደል ነው። ለምን አጠፋሽ አይባልም። እንደ ልጅ አጥፍተሻል፣ እንደ ልጅ ጠፍተሻል። ግን አሁን ደግሞ እሳቸውን የመካሻ እድል የምታገኝ ይመስለኛል። እና እንዴት አስበሻል እሱን ነገር? አዎ
እግዚአብሔር ይስጣችሁ። በእናንተ ምክንያት ከአባቴ ጋር ተታርቄያለሁ። እንዲሁም ደግሞ ያው አንዴ አጥፍቻለሁ አውቃለሁ፣ በሱም ተጸጽቻለሁ እና አሁን ደግሞ ያው እንዳልከው የራሴን ቤተሰብም ስላለኝ አሁን ልጅም አለኝ ባለም ስላለኝ ለመተዳደር ለመኖር ስራ ጀምሬያለሁ። በምሰራው ስራ አባቴንም እያገዝኩት እገኛለሁ። እንዲሁም እህቴ እሷንም እንደዛው እያገዝኩ ሁሉም ቤተሰቦችን እያገዝኩ ነው እና በጣም ጥሩ ላይ ነው። እግዚአብሔር ይመስገን። እናንተንም በጣም አመሰግናለሁ። እናንተን እንደዚህ ደስ ብሏችሁ ስላየው እኔም በጣም ደስ ብሎኛል። ግን ደግሞ ደስታችን እዚህ ጋር እንዲቆም አልፈልግም። እኔ ብቻ አይደለሁም፣ ከኛም ጀርባ ያሉ ሰዎች እርስዎ ሲደሰቱ ማየት ይፈልጋሉ። ካሰብኩት በላይ በጣም ብዙ ልጆች የእርስዎ ተማሪዎች አግኝቻለሁ እና ከነሱ ጋር ብዙ ነገር እያወራን ነው። ኤኒዌይስ ዛሬ ደግሞ የሆነ ሰው አገናኛችሁና ምን አዲስ ነገር አለ የሚለውን አብረን የምናይ ነው የሚሆነው። ዛሬ እንግዲህ ፋዘር እንርጃቸውና ነጭ ልብሳትን ለብሰው ማየት እፈልጋለሁ። ደስ ብሎት እስከሆነ ድረስ ባለፈው ሽምግልና ላይ እንደነበረው ደስ ብሎት ነጭ ልብሶትን ለብሰው ተዘጋጅተው እስቲ አንድ ቦታ ይዤት ልሂድ። በጣም ደስ ይለኛል። በዚህ አጋጣሚ አሁን ልናገር የሚገባኝ ይህ ነገር ቀደም ሲል የነበረው ነገር ባይሆን ጥሩ ነበር ብያለሁ፣ ደጋግሜ ተናግሬያለሁ። አሁን አልፏል። ይህ ነገር እያስታወሽ ጥፋተኝነት እንዳይሰማሽ አይዞሽ ልጄ እና በጣም ጥሩ ሁኔታ ነው ያለው። ይሄ ነገር እያስታወሽ ጥፋተኛነት እንዳይሰማሽ ነፃ ሁኝ። አልፏል፣ ተይው ያንን ያለፈውን ነገር እና ቀጣይ ህይወትሽ ደስ ብሎሽ የምትኖሪበትን ሁላችንን ተባብረን የምንኖርበትን ነው ማሰብ ያለብን። በዚህ አጋጣሚ ሚዲያውንም አንተንም እናመሰግናለን። ይህን ሁሉ ጥረት እሷ አስጀምረህ ቢሆንም ይህን ነገር ተከታተለህ እዚህ ላይ እንዲያደረስከው አመሰግናለሁኝ በጣም። ሌሎችም ተመልካቾች አድማጮቻችንም ሁሉ አሁን በኋላ ይችን ልጅ እንግዲህ ተመልሳለች፣ ተጸጽታለች። ያቺ የሚል ነገር እንዳይደገም እፈልጋለሁ። ልጄ ተመልካችም ይቅርታ እንዲያደርግላት ያስፈልጋል። እውነት ነው። ስለዚህ አስተማሪ ሆኖ ነው ያለፈው ብዬ ነው የምገምተው። ነው ሌሎቹ ማርያ ነው የምትሆነው እና የነር አሁን በኋላ ይቅርታ አድርጉላት። እኔ ታንጀቴ ይቅርታ አድርጌላታለሁኝ። ሁላችሁም ይቅርታ አድርጉላት። መቼም ሰው ባይሳሳት የለም፣ ተሳስታለች። እኔም ተገንዝቤዋለኝ። ማንም ሰው ይሳሳታል፣ ግን ወዲያው ቁም ነገሩ ታጥፋቱ ተጸጽቶ መመለሱና ያንን ስህተት ላለመድገም ወስኖ ወደ ተሻለ መንገድ የተሻለ አቅጣጫ ይዞ መቀጠል ነው እና ከዚህ ሁላችሁም ልትማሩበት ይገባል። ተመልካቾች፣ አድማጮቻችን ሁሉ አመሰግናለሁ። ለምታደርጉት አስተያየት ሁሉ፣ ለምሰኙ አስተያየት ሁሉ በጣም አመሰግናለሁ። እግዚአብሔር ይስጥልን። አሁን እሳቸውን አዘጋጃቸውና አንድ ቦታ ይዤችሁ ልሂድ። እሺ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ቃል በገባሁት መሰረት እዚህ ይዣችሁ መጥቻለሁ። ጥያቄ እንደሚኖራችሁ አውቃለሁ። የት ነው ያለነው፣ ለምን እዚህ መጣን የሚሉ ጥያቄዎች እንደሚኖሩባችሁ አውቃለሁ። ግን በሂደት ይመለሳል። ብዙ የኛ ተመልካቾች ያውቁሃል፣ ግን ደግሞ አዳዲስ ሰዎችም ሊተዋወቁ ይፈልጋሉና የት ነው የምንገኘው፣ አንተስ ማነህ የሚለውን አስተዋውቀን ጀምር እስቲ። በቅድሚያ ስለመጣችሁ በጣም ደስ ብሎኛል። ያው ከዚህ በፊትም በተደጋጋሚ እዚህ ዞላ ቲዩብ ሚዲያ ላይ በደንብ እታወቃለሁ። አብዱ እባላለሁ። እነሱም አያውቁኝም። ያላችሁት ሰመር ሪል ስቴት ነው። የሰመር ሪል ስቴት ማርኬቲንግ ማናጀር ነኝ። ሰመር ሪል ስቴት ለረጅም ጊዜ ትንሽ እንቅስቃሴዎች በተለይ በሽያጭ በኩል አቁመን ነበረ። ያው በደንበኞች ጥያቄ፣ ከፍተኛ ጥያቄ መሰረት አሁን ከረንትሊ ተመልሰን መተናል በአዲስ ፕሮጀክት። ስለሱም በደንብ ዲስከስ እናደርጋለን። እነሱንም ስቶሪ እንግዲህ በደንብ እየተከታተልኩ ነበረ፣ የእሷንም የእሳቸውንም። ከውጭም በአንተ በኩል አድሬስ ሲያደርጉን የነበሩ ሰዎች ነበሩ። ብዙ ነገር ብለውናል። ስለሳቸውም ትልቅ መምህር እንደሆኑ ትልቅ አባት እንደሆኑ ነግረውናል። ስለመጣችሁ በጣም ደስ ብሎኛል። እነሱን ደግሞ እንደ ሰመር ሪል ስቴትም እንደ ራሴም ሆኜ ማገልገል በጣም ደስተኛ ነኝ። ቀሪዎቹን ነገሮች ደግሞ እያለፍን እናያቸዋለን። ሰመር ሪል ስቴት እንግዲህ የእኔ ተመልካቾች ፌቨራይት ቦታ ነው። ብዙ ሰዎችም ሰመር ሪል ስቴት በእኛ አማካኝነት መጥተው ጥሩ እንደተስተናገዱ እንዲሁም ደግሞ ቤታቸውን ደግሞ ፕሮሲጀሩ አሪፍ ላይ እንደሆነ ምናምን ብዙ ሰው ይናገራልና ሰመር ብዙ ሰዎች የመሰከሩለት ቦታ ነው የተገኘ ነው።
እኔ ደግሞ አጋጣሚ ወደዚህ የሚያዞርኩት ከእሳቸው ጋር ተያይዞ ያለውን ነገር በኋላ እናወራዋለን በደንብ። ወደዚህ እንዲመጣም የፈለግኩት ዋነኛው ምክንያት ማምነው ቦታ ላይ መሆን አለበት በሚል ነው። ብዙ አውርተናለን እናንተ ግን ደግሞ ሰመር ብዙ ሰዎችን መለሰብኝ። ማስታወቂያችንን አይተው የመጡ ሰዎች ነበሩ፣ እኛ የተናገርነውን ሰምተው የመጡ ሰዎች ነበሩ። ግን ደግሞ ጨርሰናል የሚል ነገር ተብለናል የሚሉ ሰዎች ነበሩ። ምንድን ነው እንዴት ነው አሁን ያለው ነገርስ የሚለውን እስቲ ከአንተ አንደበት እንስማ። ያው ከዚህ በፊት አንተም የገዛህበት ፕሮጀክት አለ፣ የእንግሊዝ ኤምባሲው ፕሮጀክት። ሌሎችም ሰዎች እንደዚህ በተደጋጋሚ እዛ ፕሮጀክት ላይ ግዢ ያደረግንላቸው ሰዎች ነበሩ። ምንድነው የተፈጠረው ነገር? ያው ፕሮጀክቱ 145 ቤቶች አካባቢ ነበሩ የነበሩት። ያው እንደ ሰመር አንድም ፕሮጀክት በደንብ በጥሩ ሁኔታ ዲዛይን አድርገን ሌግዠሪ የሆኑ ነገሮች ላይ ነው ትኩረት የምናደርገው። የቤቶች እጥረት ነበረብን። ዲማንዱን በደንብ የሚያስታግስ አይነት አቅርቦት አልነበረንም። ያው እንደ ሪል ስቴትም በመቸኮል አናምንም። ቀስ እያልን ፕሮጀክቶችን ጥሩ ስቴጅ ላይ ከደረሱ በኋላ ነው ወደ ቀጣዩ ፕሮጀክት የምናልፈው። ይሄኛውን የቡልጋሪያውን ቦታ ኦልሬዲ አቴን አድርገነው ነበር። ሾሪንጉን በመስራት ላይ ነበርን። አሁን ሾሪንጉንም ስለጨረስን ጥሩ ስቴጅ ላይ ስላለ ለሽያጭ ሪሊዝ አድርገነዋል። ያው እኛም ጋር በተደጋጋሚ ብዙ ደንበኞች ይመጡ ነበር። ጠብቁ እያልናቸው ሆልድ አድርገናቸው የያዝናቸው ደንበኞች ነበሩ። ብዙ ጥያቄ ነበር ያላስተናገድ ነው። በአንተ በኩል የመጡትን ብቻ አይደለም። አሁን ጊዜው ደርሷል። ለሁሉም ተመልካቾች ኦፕን አድርገናል። ከጥሩ ኦፈር ጋር ነው ያወጣ ነው፣ አትራክቲቭ ከሆነ ኦፈር ጋር። እሱን ደግሞ እንሰማለን። ያው ቀስ እያልን ደግሞ ወደ ትልልቅ ፕሮጀክቶችም የመግባት ፕላን ስላለን በተቻለ አቅም እንደ ሰመር የምንሰራው ነገር ጥሩ ስለሆነ ኮንፊደንሻል የሆነም ነገር ስለምናቀርብ ለደንበኞች በጣም ቫሊዩ የምናደርገው የሚገዙንን ሰዎች ነው። በኋላ ሶስተኛ ወገን ስለሆኑ እነሱ አቢዩዝድ እንዳይሆኑ፣ እነሱ ችግር እንዲገጥማቸው አንፈልግም። ሪል ስቴት ላይ ያሉትን ነገሮች በብዛት ስለምናስተውል ያንን ነገር የሚቀርፍ ፕሮጀክት ብቻ ነው ማርኬቱ ላይ ይዘን መቅረብ የምንፈልገው ወደፊትም። ስለዚህ በደንብ በልበ ሙሉነት መናገር የምችለው ነገር ሁሉንም ሳቲስፋይ የሚያደርግ ከዋጋም ከዲዛይንም ከኮንፊደንሻሊቲም አንጻር ጥሩ ነገር ነው ይዘን የመጣ ነው። በአሁኑ ደግሞ በጣም የተሻለ ፕራይም የሚባል ሎኬሽን ላይ ለገበያም የሚሆኑ የንግድ ሱቆችን የመኖሪያ ቤቶችንም ነው ይዘን የመጣ ነው። ስቲል እሱንም ስናደርግ የደንበኞችን ጥያቄ በደንብ አናላይዝ አድርገን ነው ይዘን የመጣ ነው። ከዚህ በፊት ታክ ከሆነ እንግሊዝ ኤምባሲ ላይ የነበሩን ካሬዎች በጣም ትልልቅ ሰፋፊ ነበሩ። እዚህኛው ፕሮጀክት ላይ ሁሉም ሰው አፎርድ ሊያደርግ የሚችለው፣ ከዚህም በፊት ሚሳውት ያደረጉ ደንበኞች አፎርድ ሊያደርጉት የሚችሉት ከ1 ቤድሩም እስከ 3 ቤድሩም ጥሩ የካሬ አማራጮችን እና አነስ ያሉ ካሬ ሜትር ስፋት ያላቸውን ቆንጆ ሱቆችን ይዘን መተናል። ያው ቡልጋሪያ እንደምታውቀው በጣም ጥሩ የሚባል ስፔሻሊ የስፔር ፓርት ንግድ ዙሪያ ያሉ ብዙ አስመጪዎች የሚንቀሳቀሱበት ኤሪያ ነው። ያንንም ታሳቢ ያደረገ ዲዛይን እና ጥሩ ሱቆችን ይዘን መተናል። ስለዚህ ለሁሉም ኦፕን አድርገናል። አሁን ኦፊሻሊ ያሉን በጣም ሊሚትድ ስፔሶች ናቸው። የስተርዴይ ነው ሽያጭ የጀመርነው። በጣም ብዙ ዩኒቶችን ነው በአንድ ቀን ውስጥ ሪሊዝ የተደረጉት። ስለዚህ ዞላ ሚዲያ ደግሞ ትልቁ አጋራችን እንደመሆኑ መጠን በእናንተም በኩል ያሉት ሰዎችን ለማብሰር ነው። ኦልሬዲ ስለሳቸውም ስታወራኝ የነበሩ ነገሮች አሉ። ከዚህ በፊትም አክቲቬት አድርጋቸው የነበሩ ሰዎች አሉ። የሁሉንም ጥያቄ አንድ ላይ አድርጌ መመለስ የምችልበት ሰዓት ነው። አዳዲስም ሰዎች ካሉ እነሱንም ጨምረን የቤተሰብ ዲስካውንት፣ የዞላ ሚዲያ ዲስካውንት እና የአዲሱ ፕሮጀክት ዲስካውንት ደማምረን ቆንጆ ኦፈሮችን አናውንስ ለማድረግ ነው ዛሬም የጠራው ዞላዬ። እንግዲህ ሰመርን ብዙ ሰው ያውቀዋል። ሰርታችሁ የጨረሳችሁት እዚህ አሁን የምንገኝበት ሴቶች አደባባይ ጋር የሚገኘው የእናንተ ሪል ስቴት ህንፃ እጅግ በጣም ተወዳጅ ነው። ፊኒሽንጉን፣ ሁሉንም ነገር ሰዎች መጥተው ማየት የሚችሉት ስራችሁ የሚያስተማምን ነገር ከመሆኑም አንጻር ይመስለኛል በጣም ብዙ ሰው ሰመር ላይ ትኩረት አድርጎ የሚመጣው። ለዛም ነው ያኛውን እንግሊዝ ኤምባሲ ያለ የነበረውን ፍሎር እንግዲህ ያለቀው በ2 ወር በ3 ወር ውስጥ ነው እነዛ ሁሉ ተሽጠው ያለቁት እና ይሄኛውም እንግዲህ በዛው ፍጥነት እንደሚሄድ አውቃለሁ። እና ለሰዎች ምን ትመክራቸዋለህ? ምን አለ እዚህኛው ላይ የሚለውን እስቲ በሰፊው ብትነግረን። ያው
ዞላ ሚዲያ ትልቁ አጋራችን ነው ስልህ ዝም ብዬ ከመሬት ተነስቼ አይደለም። እዛኛው ፕሮጀክት ላይ እስከ 15% የሚሆነውን ድርሻ ከዚህ ሚዲያ ላይ የመጡ ደንበኞች ናቸው የወሰዱት። አንተም አንደኛው ደንበኛችን ነህ። ለሌሎችም ሰዎች እንዲያደረግነው ስጦታዎች ነበሩ። ጥሩ አጋራችን እንደመሆነ መጠን እዛኛው ፕሮጀክት ላይ በጣም ትልልቅ ካሬ ሆነው የአንተ ሚዲያ ቤተሰቦችም ካላቸው አቅም ውስንነት አንጻር ብዙ ሆልድ አድርገን የያዝናቸው ደንበኞች ነበሩ። አዲሱ ፕሮጀክት ላይ ባለ አንድ መኝታ ቤቶችን ለሁሉም ቤት ፈላጊዎች እንዲሆን ከ7 ሚሊዮን 800 ሺህ ብር ጀምሮ ቅድሚያ ክፍያ 10% ነው እንደምታውቀው ከ780 ሺህ ብር ጀምሮ ይዘን መተናል ማለት ነው። ስለ ቢልዲንጉ አሜኒቲዎች ስላሉት ነገሮች ስለ ሰመርም ኢን ጀነራል አዘ ካምፓኒ ላልሰሙ ሰዎች በደንብ ብሪፍ እናደርጋቸዋለን። ከኦፈር አንጻር ግን 1 ቤድሩም 2 ቤድሩም እና 3 ቤድሩም አፎርደብል የሆኑ ካሬ ሜትሮችን ነው ይዘን የመጣ ነው። 1 ቤድሩም ሁለት አይነት ቤቶች አሉን 81.7 እና 81.5 ካሬ። 2 ቤድሩም ደግሞ 111 እና 134 ካሬ አለን። 3 ቤድሩም ደግሞ 168 እና 182 ካሬ 6 የካሬ ሜትር አማራጮችን ይዘናል። በተጨማሪም ከ25 ካሬ ጀምሮ እስከ 70 ካሬ ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ቆንጆ የሚባሉ ሱቆችን ይዘን መተናል። እሺ በጣም ደስ የሚል ገለጻ ነው አብዱ እንግዲህ እየሰጠን የሚገኘው። አሁን እንግዲህ ከዚህ በፊት እንግሊዝ ኤምባሲ ጎን የዲፕሎማቶች መኖሪያ አካባቢ ነው። አሁን ደግሞ የመረጣችሁት ቦታ ከብዙ ነገር ብናየው የተሻለ ቦታ ይመስለኛል እና ስለ ቦታውም እንዲሁም ደግሞ አሁን አዲስ ነገር ሰማሁ። ይሄ የመጀመሪያዎቹ ሱቆች ለሱቁነት የሚውሉ ፍሎሮች እንዳሉት እና እሱን ነገር እስቲ በደንብ ከቦታውም አንጻር ሰዎች እዚህ ቦታ ላይ ኢንቨስት ቢያደርጉ ምን ይጠቀማሉ የሚለውን በደንብ እንድትገልጽልኝ እፈልጋለሁ። ሁሌም እንደምንለው ቤት ማለት የላይፍ ታይም ኢንቨስትመንት ነው። ሰው እድሜ ልኩን የለፋውን ጥሪት ነው እዛ ላይ ኢንቨስት የሚያደርገው ከዛም የሚያገኘው እና ትክክለኛው ቦታ ላይ መዋሉን ማረጋገጥ ይፈልጋል። ትክክለኛው ቦታ ላይ ውሏል አልዋለም የሚለው ከሎኬሽን ጀምሮ ብዙ ነገሮች አናላይዝ ማድረግ ያስፈልጋል እና እስቲ አካባቢውንም ጭምር በደንብ እንድታብራራልን ፈልጌ። መልካም እሺ። አካባቢው ያው እንደ ሰመር ያንን ኤሪያ ፒክ ያደረግንበት ዋናው ምክንያት ትልቅ አንደኛ በጣም ሃይሊ ሴኪዩርድ የሆነ ኤሪያ ነው። እንዳልኩ አፍሪካ ህብረት በ100 ሜትር 200 ሜትር ርቀት ላይ ነው ያለው ከሳይታችን። አዲሽናሊ ደግሞ ጥሩ የሚባል የንግድ አክቲቪቲም ስላለበት ሁለተኛም ፕሪፈር ያደረግንበት ምክንያት እሱ ነው። በዋናነት ያው እንግሊዝ ኤምባሲ ሳይታችን ሜን ሮድ ላይ ቢሆንም ከመንገድ ጋር ያለው ኤክስፖዠር በጣም ሊሚትድ ስለሆነ እዛ ላይ ሱቆችን ፕሮቫይድ ማድረግ አልቻልንም ነበር። ግን ደንበኞች በጣም ሪኩዌስት ያደርጉን ነበር። የነዛን ደንበኞች ጥያቄዎች ለመመለስ ነው ይሄን ቦታ ፕሪፈር ያደረግነው። መንገዱ በጣም ሰፊ ነው። እንደምታውቀው ከቄራ እስከ ሜክሲኮ ያለው ሮድ ስፋቱ 60 ሜትር ነው። የአዲስ አበባ ሜን ከሚባሉት ስትሪቶች አንዱ ነው። እዚህ ፕሮጀክት ላይ ሱቆችን ፕሮቫይድ ማድረግ ግዴታም ስለሆነ ፕሮቫይድ አድርገናል። ኤሪያው ላይ በፊት በጣም ከፍተኛ የሆነ ስፔር ፓርት አክቲቪቲ ነበረ። ከዛ ጋር በተያያዘ አንድ ሱቅ በጣም ትንጥዬ ሱቅ 3x3 ወር ከዛ በታች የሆነ ሱቅ ከ9 ካሬ የሚያንስ ሱቅ ከ100 ሺህ ብር በላይ እንደሚከራይ ያደረግናቸው ጥናቶች ያመላክታሉ። ኤኒ ፐርሰን እኛ ጋር ቤት የገዛ ሰው በትንሽ በ6 ወር ኪራይ በሚሆን ብር ሱቅ መድገም ስለሚችል ያንን ኦፈር ቴክ ቢያደርግ አሁን ለምሳሌ ለሱቅ 15% ነው ዳውን ፔመንት ያደረግነው። ትንሹ የካሬ ሜትር አማራጭ በሱቅ እስከ 1 ሚሊዮን ብር ዳውን ፔመንት ኮስት ቢያደርግህ ነው። እዛ ፕራይም ሎኬሽን ላይ አሁን ሱቅ ልከራይ ብትል የስድስት ወር ነው የምትከፍለው። በብዛት ሱቆችን ኦውን ለማድረግ የ6 ወር ያን ያህል ኮስት ያደርግሃል። ሱቅ በምትከራይበት ዋጋ ሱቅ የምትገዛበትን ኦፖርቹኒቲን ያመቻቸ ነው። ቀሪውን ክፍያ ደግሞ በግንባታው ሂደት መሰረት እየከፈልክ ታጠናቅቃለህ ማለት ነው። ስለዚህ እንደ ኢንቨስትመንት በጣም ምርጥ ሎኬሽን ነው፣ ምርጥ ቦታ ነው። በጣም ምርጥ የሚባል የንግድ አክቲቪቲ ያለበት ኤሪያ ነው። በቤቶች ዙሪያ ደግሞ ስትመጣ ያው አፍሪካ ህብረት በመኖሩ ምክንያት ይሄ ብስራተ ገብርኤል ሳር ቤት ያለው ኤሪያ ደግሞ ብዙ ኤምባሲዎች ዲፕሎማቲክ ሶሳይቲ የሚኖሩበት ኤሪያ ስለሆነ
ቤቶችን እዛ አካባቢ ላይ ኦን ማድረግ በደንብ ተጠቃሚ ያደርግሃል። በዶላር ማከራየት ትችላለህ። ሚኒመም ለ1 ቤድሩም ቤቶች እስከ $1000 ድረስ ቻርጅ የሚያደርጉ አፓርትመንቶች አሉ። ሳር ቤት ኤሪያ፣ ብስራተ ገብርኤል ኤሪያ፣ አሁንም ቡልጋሪያ ኤሪያ ላይ አንድ ቤት ከኛ ኦን አድርገህ ከፍተኛ የሆነ ሪተርን ማግኘት የምትችልበት ቻንስ አለ። ሱቁንም ብትነግድበት ብታከራየው ያዋጣል። ቤቱንም ብትኖርበት በጣም ቆንጆ ሎኬሽን ነው። ሜክሲኮ በ1 ኪሎ ሜትር የማይሞላ ርቀት ላይ ነው ያለው። በመስቀል ፍላወር አድርገህ ቦሌን አክሰስ ማድረግ በጣም ሲምፕል ነው። በተለያዩ ዳይሬክሽኖች በወሎ ሰፈር በቄራ አድርገህ ደግሞ ኤርፖርትን በቦሌ ሚካኤል በ3 ደቂቃ ድራይቭ ሪች አውት ማድረግ ትችላለህ። ወደምትፈልገው የከተማው ዳይሬክሽን እንደ ልብህ መንቀሳቀስ የምትችልበት ኤሪያ ስለሆነ እዛ ኤሪያ ላይ ቤት ኦን ማድረግ በጣም ኤክሳይቲንግ ነው የሚሆነው። በጣም ቤኔፊት ይኖረዋል። ፕላስ ደግሞ እዛ ኤሪያ ላይ እንደ ማስተር ፕላንም የተያዙት ፕላኖች በጣም ሂውጅ ናቸው። ከዚህ በፊት ታክ ከሆነ ከአፍሪካ ህብረት ጀርባ አንድ ኳታሮች ሊያለሙት የወሰዱት መሬት ነበረ። አሁን ደግሞ ከኛ ፕሮጀክት ፊት ለፊት ወደ 35,000 ካሬ 60,000 ካሬ የሚሆን ኤሪያ ላይ ቻይኖች የሚያለሙት ትልቅ ግራንድ ሞል እንዳለ ትልቅ ግራንድ ሞል ይኖራል። እዛ ኤሪያ ላይ ቻይኖች የሚሰሩት 30,000 ካሬ እስከ 60,000 ካሬ የሚሆን አቬሬጅ በመረጃ ደረጃ ያለ ነገር ነው። ቦታውን ግን ኦልሬዲ ወስደዋል። ኤሪያው በጣም የሚለማ የአፍሪካ ህብረት ዙሪያ እንዳለ ያው ዳውንታውን የሚሆነው ወደፊት ያ ኤሪያ ነው። በጣም እዛ ቦታ ላይ 1 ካሬ ሜትር እንኳን በጣም ትልቅ ትርጉም ይኖራታል። ስለዚህ በጣም ቤኔፊሻሪ የሆነ ቦታ ነው ለደንበኞች። እኛ ኦፈሮች ያወጣናቸውን ኦፈሮች በጣም ሊሚትድ የሆኑ ኦፈሮች ናቸው። ለ20 ሰው ለማይበልጥ ነው እንዳጠቃላይ ለሰመር ያዘጋጀ ነው። ለዞላ ሚዲያ ደግሞ እስከ 10 ሰዎችን ድረስ ለማስተናገድ ቦርዱንም ማስፈቀደን ያመቻቸናቸው ጥሩ እድሎች አሉ። እነዛን ኦፕን በሮች ይጠቀሙበታል ብለን ኤክስፔክት እናደርጋለን። ከዚህ በፊት ሲያደርጉ እንደነበረው የተሻለ ነገርም ይዘን ስለመጣን ካከፋፈልም፣ ከቅድሚያ ክፍያም፣ ከካሬ ሜትር ዋጋ የሎኬሽኑን ቫሊዩ አድ ስታደርግበት ይሄ ግዢ በጣም ሚኒንግፉል ግዢ እና ኤክሳይቲንግ ግዢ ነው የሚሆነው። ለደንበኞች እንጋብዛለን እንዲጠቀሙበት። እንግዲህ የሚገርም ገለጻ እያደረግክ ነው። ብዙ እንግዲህ ያልወሰኑ የተመለሱም ሰዎች ወደ ሰመር ይመጣሉ። አሁንም ጉርብትናችን ይቀጥላል ብዬ አስባለሁ። ብዙ ሰዎች የሚያሳስባቸው ሪል ስቴት ላይ ኢንቨስት ለማድረግ የሚያሳስባቸው የማስረከቢያ ጊዜ ነው። ብዙ ቦታዎች ላይ ትንሽ ጊዜ እየተራዘመ የተቸገሩ ሰዎች አሉ። ሰመር ቃሉን ጠብቆ እንደሚሰራ ቃለው ተሰርቶ ያስረከባቸው ነገሮችም የሚያሳዩት እሱ ነው። የእናንተ የማስረከቢያ ጊዜ እንዴት ነው? ከጊዜ አንጻር ሰውን ተጠቃሚ ያደርጋል ወይ የሚለውን እስቲ ልጠይቅ። የጠየቀኝ ጥያቄ በጣም ለብዙ ሰዎች ሴንሲቲቭ ኢሹ ነው። ያው አንደኛ ከሎኬሽኑ አንጻር ግዴታ የሚሆንብን ነገር አለ። ያው ዲፕሎማቲክ ሀብ እንደመሆኑ መጠን ግዴታ እዛ ቦታ ላይ አንድ ሳይት ጀምረህ ማንጓተት አይደለም። ከሾሪንግ ራሱ ቀድመን የጀመርንበት ዋናው ምክንያት እሱ ነው። ቶሎ እንደምንሰራ በደንብ ማሳያ ይሆናል። በጣም ወደ 55 የሚሆኑ ፓይሎችን ነው ኦልሬዲ የቀበርነው። 19 ሜትር ወደ ታች የሚወርዱ ፓይሎች ናቸው። በጣም በጥራት ነው የሚሰራው። 5 ቤዝመንት ያለው አፓርትመንት እኮ አዲስ አበባ ውስጥ አይዶን ነው። ትልቁ የኢትዮጵያ ንግድ ባንክ ህንፃ ራሱ 4 ቤዝመንት ነው ያለው። 5 ቤዝመንት ድረስ የምንሄደው በቂ የሆነ የመኪና ማቆሚያ ፓርኪንግ ፕሮቫይድ ለማድረግ ነው። ጊዜውንም ታሳቢ አድርገን ነው 5 ቤዝመንት ያልነው። በፍጥነት መጨረስ እንደምንችል ዲተርሚኔሽኑ ስላለ ነው። ይሄ ዝም ብሎ ባዶ አምቢሽንም ሳይሆን ትልልቅ ኮንሰልታንቶች ባለሙያዎች ከኛ ጋር አሉ። ዲዛይኑን ስናሰራ ከዚህ በፊት ታውቃለህ የእንግሊዝ ኤምባሲውን ፕሮጀክት ዲዛይኑን ማን እንደሰራው። አሁን ደግሞ በደንብ የተሻለ ኢትዮጵያን ኤርላይንስ ስካይላይት ሆቴልን፣ የኢትዮጵያን ኤርላይንስ አብዛኛዎቹን ፕሮጀክቶች ዲዛይን የሚያደርግ ስለሺ አርክቴክትስ የሚባል ካምፓኒ አለ። እነሱ ናቸው ዲዛይኑን የሚሰሩት፣ ሱፐርቪዥኑንም እነሱ ናቸው የሚሰሩት። በተሻሉ ባለሙያዎችን ይዘን ስለምንንቀሳቀስ ለእኛ በጣም ሲምፕል ነገር ነው ዴሊቨሪ ታይም። እኛ እንዲያውም ሙሉ የከተማውን የቤቶች ዲማንድ ወደፊት የምናስታግስባቸው ሲኔሪዎች ራሱ በጣም ሰፋፊ ፕሮጀክቶች እቅድ ላይ ያለ ካምፓኒ ነው። እንደዚህ ሲንግል ዩኒት አፓርትመንት ብዙም አንቸገርም። አንደኛ ትልልቅ ባለሙያዎች ኢትዮጵያን ኤርላይንስ ላይ በፕሮጀክት ማኔጅመንትም ሲሰራ የነበረ አንድ ትልቅ ፕሮፌሽናል ካምፓኒያችን ውስጥ ኢቭን አዘ ሼር ሆልደር ይኖራል።
ፕላስ ሰመር እንደ ድርጅት ሌላ ቢዝነሶች ላይ አይሰራም። ከሪል ስቴት ሽያጭ የሚገኘውን ገንዘብ እዚሁ ግንባታ ላይ የሚያውል ካምፓኒ ነው። ምንም አይነት ቢዝነስ የለውም። አዲሽናሊ ደግሞ ለደንበኞች ትልቁ ኮንፊደንሻሊቲ ሴቶች አደባባይ ጋር አሁን ያለንበት አፓርትመንት ኦልሬዲ ጨርሰን ለደንበኞች አስረክበናል። በመሀል ላይ የነበሩ ትልልቅ ቻሌንጆች ነበሩ። እንደ ዶላር ዲቫሉዌሽን በጣም ከባድ ብዙ ካምፓኒዎች ያላለፏቸው፣ በራስ አቅምም እነዛን ቻሌንጆች በመሻገር ነው እዚህ የደረስ ነው። ነገም ቢሆን ከነገ ወዲያም ደንበኞችን ለችግር የሚያጋልጥ ነገር፣ የዴሊቨሪ ታይም መንጓተት፣ ያለመረከብ፣ የኢንፍሌሽን ጉዳዮች ምናምን ሰመር ላይ ጥያቄ አይሆኑም ማለት ነው። 100% ልባቸውን ሞልተው እርግጠኛ ሆነው ደንበኞች ከሰመር ቤቶችን መግዛት ይችላሉ። ይህንን ደግሞ በሙሉ ቃል እዚህ የማየውን ነገር እየመሰከርኩ መናገር እችላለሁ። እነሱን ለማገልገል ነው ሁሌ እየሰራን ያለ ነው። እነሱን በጥሩ ሁኔታ የምናስተናግድ ከሆነ ቢዝነሱ በደንብ ኤክስፓንድ እያደረገ ራሱን እየቻለ እንደሚሄድ የምናምን ሰዎች ነን። ፋውንደሩም ከዚህ በፊት አሜሪካን ሀገር ረጅም ዓመት ወደ 35 ዓመት በሞርጌጅ ብሮክሬጅ ይሄ በቤቶች ብድር ዙሪያ ብዙ ደንበኞችን ያፈራ በጣም ሰክሰስፉል የሆነ ሞርጌጅ ብሮከር ካምፓኒ ኦውነር ነበረ። ወደ ኢትዮጵያ ሲመጣ እነዚህ ቢዝነስ ኢንቫይሮንመንቱ ትንሽ አስቸጋሪ ቢሆንም ለሱ ግን ከለመዳቸው ቢዝነሶች አንጻር አሁን የምንሰራው ስራ በጣም ቀላል ነው። ስለዚህ ምንም የሚቸግረን ነገር የለም። በቂ ዝግጅት አድርገናል። በቂ ካምፓኒዎችን ከጎናችን አሰልፈናል። በቂ ፕሮፌሽናሎች አሉ አብረውን። አዳዲስ ቴክኖሎጂዎችን ደግሞ ከቻይናም ለማምጣት ዝግጅታችንን ጨርሰናል። ላይክ እነዚህ ስትራክቸሩን ከጨረስን በኋላ ልስን፣ ብሎኬት መደርደር የመሳሰሉትን ስራዎች በቀን 1 ፍሎር የምትለስንባቸው ማሽኖች አሉ። እነሱን ከቻይና የማምጣት ስራ ኦልሬዲ ፐርቼዝ ኦርደሮችን ምናምን አዘጋጅተን የምንገዛባቸውን ካምፓኒዎች ኮሚኒኬት አድርገናል። ስትራክቸሩንም ስንሰራ ደግሞ ፖስቴንሽን የሚባል ቴክኖሎጂ አለ። የምታውቅ ከሆነ በወር እስከ 5 ፍሎር መሙላት የምትችልበት አይነት ቴክኖሎጂ ነው። በብዛት አዲስ አበባ ላይም አሁን እየተለመደ ነው። ቅርብ ጊዜ ላይ በገልፍ ስቴቶች አረብ ሀገራቶች ላይ በጣም ትልልቅ ሃይራይዝ ቢልዲንጎችን በአጭር ጊዜ የሚያጠናቅቁበት ቴክኖሎጂ ነው። እሱን ተጠቅመን ስለምንሰራ የዴሊቨሪ ታይም፣ የጊዜ ጉዳይ፣ የቴክኖሎጂ ጉዳይ እኛ ጋር ኢሹ አይሆንም። ሰመር በጣም ራሱን በኢኖቬሽን የሚያምን በአዳዲስ ቴክኖሎጂዎች የሚያምን ራሱን ለዛ ብቁ ያደረገ ዝግጅቱን የጨረሰ ካምፓኒ ነው። ሙሉ ለሙሉ እምነቱን ጥለው በኛ መግዛት ይችላሉ ቤቶችን ከሚባለው ሰዓት እንዲያውም ቀድመን ለማስረከብ ነው የምንሰራው። እሺ እንግዲህ የከተማችን ተወዳጁ ሪል ስቴት ነው ሰመር። እኔ ይህንን በእርግጠኝነት መናገር እችላለሁ። ከኔ ተመልካቾች እንዲሁም ደግሞ ከኔ ጋር ከተጎራበቱ ሰዎች ተነስቼ የከተማችን ተመራጩ ሪል ስቴት ሆኗል ሰመር። ሰዎች ብዙ አማራጭ ይፈልጋሉ እንደዚህ አይነት ቦታ ላይ ለመምጣት፣ እንዲህ አይነት ቦታ ላይ ከኛ ጋር አብሮ ለመኖር ብዙ አማራጮች ይፈልጋሉ። እንደው የካሬ ሜትር አማራጫችሁ፣ የቤድሩም አማራጮቻችሁ ምን ይመስላሉ የሚለውን እስቲ ገለጸልን። በደንብ ኢንዲቴል ነገሮችን ስናይ አዲሱ ፕሮጀክት ላይ 5 ቤዝመንት አለው ብያለሁ። ግራውንድ ፕላስ 25 ፎቅ ነው። መሀል ከተማ ላይ እንደመገኘቱ መጠን ኢዝሊ በአቅራቢያ ነገሮችን አክሰስ ላታደርግ የምትችልባቸው ሲኔሪዎች ይኖራሉ ብለን ስላሰብን የተወሰኑ ኮሜርሻል ፍሎሮችን እዛው ቢልዲንግ ላይ ሊቭ አድርገናል። አካባቢውም የንግድ እንደሆነ ጠቅሼ ይልሃለሁ። ልክ እነዚህን የንግድ ፍሎሮች እንደጨረስን የጋራ መገልገያ የሆኑ 2 ፍሎሮች ይኖራሉ። አንደኛው ፍሎር ሙሉ ለሙሉ አዳራሾችን የያዘ ነው። አንደኛው ፍሎር ደግሞ ሲሊንግ ሄቱ እስከ 5 ሜትር ድረስ ከፍታ ያለው በጣም የሚያምር ቪውም አክሰስ ማድረግ የምትችልበት ግሪን ኤሪያዎችን፣ ዴይኬሮችን፣ ፕሌይግራውንዶችን፣ ጂም እና ተጨማሪ አዳራሽ ኦፊሶችን አንድ ላይ አካቶ የያዘ አንድ ትልቅ ፍሎር ይኖራል ማለት ነው። ሙሉ ቢውልት አፕ ኤሪያውን 900 ካሬውን ከቨር የሚያደርግ አንድ ፍሎር ይኖራል። ልክ እሱም ፍሎር እንደጨረስክ የመኖሪያ አፓርትመንቶች ይጀምራሉ። እያንዳንዱ ፍሎር ላይ 3 ኤሊቬተር ይኖራል። የመኖሪያ ፍሎሩ ላይ ብቻ፣ ኮሜርሻሉ ለብቻ የራሱ መግቢያ አለው፣ የራሱ ሊፍት አለው፣ የራሱ ደረጃ አለው። ከመኖሪያ አፓርትመንቶቹ ጋር ምንም ግንኙነት የለውም። ሃይሊ ሴኪውርድ ነው የሚሆነው። እዛ 5ኛው ፍሎር ላይ ኮሜርሻሉን እና
መኖሪያ ቤቱን የመለየት ስራም ተሰርቷል። እዛ ፍሎር ላይ ሴኪሪቲ፣ ፕሮፐርቲ ማኔጅመንት፣ ሰመር የሚያደራጃቸው ነገሮች ይኖራሉ ለመኖሪያም አትራክቲቭ እንዲሆን ማለት ነው። ልክ 6ኛ ፍሎር ላይ መኖሪያ ቤቶቹ ይጀምራሉ። ከ6ኛ ፍሎር እስከ 25ኛ ወለል ደንበኞች እንደሚፈልጉት የካሬ አማራጭ ቤቶችን ማግኘት ይችላሉ። እንዳልኩህ ጋርቤጅ ሹት፣ የተለያዩ ዩቲሊቲ ሩሞች፣ ፓይፕላይኖች የሚወርዱባቸው፣ ሜካኒካል ኤሌክትሪካል የሚወርዱባቸው የራሳቸው ኢንክሎዝድ የሆኑ ሰርቪስ ሩሞች ይኖራሉ። ቤቶቹ በተሻለ አቀማመጥ ፕራይቬሲያቸውን ጠብቀው 2 ዩኒት በአንድ በኩል፣ 2 ዩኒት በአንድ በኩል፣ 2 ዩኒት በአንድ በኩል በአንድ ላይ 6 ዩኒቶች ፐር ፍሎር፣ ቢልዲንጉን ደግሞ ሰፓሬት ካደረግከው እስከ 3 ዩኒት ፐር ፍሎር አድርገን የምንጨርስበት ሁኔታ ይኖራል። የካሬ አማራጮቻችን እንዳልኩ ከዚህ በፊትም ዝቅተኛ ካሬ ነበረን እንግሊዝ ኤምባሲ ላይ 138 ካሬ ባለ 2 መኝታ ነበረ። አሁን ከዚህ ካሬ ሜትር አማራጭ በታች 4 ቤቶችን ፕሮቫይድ አድርገናል። ስቲል ይሄን ያደረግነው የደንበኞችን ጥያቄ ለመመለስ ብለን ነው። 81.7 ካሬ ይኖረናል፣ 81.5 ካሬ ይኖረናል። ሁለቱ ባለ 1 ናቸው። ወደ ባለ ሁለቱ ስንመጣ ደግሞ 111 በዝቅተኛ ካሬ ሜትር አማራጭ 111 ካሬ ይኖረናል። 134 ካሬ አዲሽናሊ 2 ቤድሩም ይኖረናል። እነዚህ 4 ቤቶች እንዳለ በፊት ከነበረን ዝቅተኛ ካሬ ያንሳሉ ማለት ነው። 2 ቤቶች ብቻ ባለ 3 መኝታ ቤቶች 168 እና 182 ካሬ ይኖራቸዋል። ሜይን ፊቸር ቤቶች ውስጥ ከገባህ በኋላ ስቶር እና ላውንደሪ ለሁሉም ቤቶች ኢቭን ለባለ አንዱም ጨምሮ ፕሮቫይድ ተደርጎለታል። በተረፈ በደንብ ቬንቲሌሽን፣ ናቹራል ላይት ያላቸው በጣም ምርጥ ዲዛይኖች ቅድም ጠቅሼልሃለሁ። ስካይላይት ሆቴልን ዲዛይን ያደረገ ካምፓኒ ነው የሰራው። በጣም በጥራት ልቅም ተደርጎ ጥንቅቅ ተደርጎ የተሰራ ዲዛይን ነው። እነዚህን አማራጮች ማግኘት ይችላሉ ማለት ነው። ወደ አከፋፈሉና ወደ ቀሪው ነገር እንምጣ መሰለኛል። ዋናው ነገር እሱ ነው። እንደውም እስካሁን ድረስ ስለ ብዙ ነገሮች አውርተናል። ሰመር ያከፋፈል ሂደቱ በጣም ቀላል እና ከዝቅተኛ የሚጀምር እንደሆነ አውቃለሁ። ሰሞኑንም ካንተ ጋር በነበረን ለዚህ ጉዳይ በተገናኘንባቸው አጋጣሚዎች ብዙ አማራጮች ለኛ ኢቭን ስሰጥ ነበርና እንደው እኛም ብለው የሚመጡ ሰዎች የሚያገኙትን ጥቅም ካለ እሱንም ጭምር በደንብ እንድትገልጽልን እንፈልጋለን። ዋናው ነገር አሁን ሜንሽን ያደረግከው ነገር ነው። ያው ከዚህ በፊት ቤት ለገዙ ደንበኞች እና ቤተሰቦቻቸው ፕላስ ደግሞ አዲስ ፕሮጀክት ላውንች እንደማድረጋችን መጠን ቀድሞ ለሚመጡ ደንበኞች ብለን ያዘጋጀነው ኦፈር አለ። ኦልሞስት ወደ ትልቅ ቅናሽ ነው ያደረግነው። ባይ ዘ ዌይ በጣም ኤክሳይቲንግ ነው። ወደ 10% የሚሆን ከአጠቃላይ ፕራይሱ ላይ ዲስካውንት አድርገናል። በዚህ ቅናሽ እንግዲህ እስከ ባለ 1 መኝታ የሚገዛ ሰው እስከ 700 ሺህ ብር 800 ሺህ ብር የሚጠጋ ቅናሽ ማግኘት ይችላል ማለት ነው። 8 ሚሊዮን 17 ሺህ ብር የነበረውን ቤት በ7 ሚሊዮን 320 ሺህ ብር በመሸጥ ላይ እንገኛለን። ይህን ዲስካውንት ካልኩሌት ስታደርገው ወደ 700 ምናምን ሺህ ብር ይመጣል። አዲሽናሊ ደግሞ ክፍያውን ማሻሻያ አድርጎ ይሄ አሁን የተነገርኩ ስታንዳርድሊ 10% ለሚከፍል ደንበኛ ያደረግነው ነው። 100% ለሚከፍል ደንበኛ ደግሞ እስከ 25% ድረስ ቅናሽ እናደርጋለን። በዛ ሲሰላ የካሬ ሜትር ዋጋችን 70254 ይመጣል። ቶታል ፕራይሱ ደግሞ 5 ሚሊዮን 729 ሺህ ይመጣል። አዲሽናል 7.3 የነበረውን በ5.7 ማለት ኦልሞስት ወደ 2 ሚሊዮን የሚሆን ቅናሽ ተጨማሪ ቅናሽ ተደርጎበታል ማለት ነው። ብዙ ቅናሽ ነው ያደረግነው። ይህን እድል በደንብ መጠቀም ይችላሉ። ይህን እድል ግን ያዘጋጀነው እንዳልኩ እንግሊዝ ኤምባሲ ላይ ቤት ለገዙን ደንበኞች እና አጋር ለምንላቸው ሚዲያዎች የሰጠነው ዲስካውንት ነው። ያንተ ሚዲያ ኮታ ከ10 ቤት ሊበልጥ የሚችልበት ሲኔሪዮ አይኖርም። ያው ሲንግል ዩኒት አፓርትመንት ስለሆነ 100 ቤት ነው ያለው። ከ100 ቤት ላይ 10 ቤት ለዞላ ከሰጠን ትልቅ ነገር ነው ብዬ አስባለሁ። ስለዚህ አንተም እንግሊዝ ኤምባሲ ላይ በገዛው መሰረት እዚህ ላይ በዚህ ኦፈር ቤቶችን መድገም ትችላለህ። ኤኒ ፐርሰንት ዞላም ብሎ
አፕሮች ለሚያደርገንም ሰው ይህንን ዲስካውንት ጋራንቲ እናደርጋለን። እስከ መቼ? እስከ ሰኔ 15 ብቻ ውል ለሚይዙ ደንበኞች ነው ይህን ኦፈር የምንሰጠው። ከዛ በፊት እንደምታውቀው ሪዘርቭ ማድረግ በ100 ሺህ በ200 ሺህ ብዙ አማራጮችን መጠቀም ይቻላል። ያው ውጭም ላሉ ደንበኞች ወደ ሀገር ቤት ገንዘቡን መላክ፣ ነገሮችን መጨረስ፣ ወኪል እዚህ እንዲመጣ ማድረግ የተወሰነ ጊዜ እንደሚወስድ ስለምናስብ ይህንን ቀን ገፋ አድርገን አዘጋጅተናል እንጂ ለ20 ቤት ብለን ያወጣነው ኦፈር ኦልሬዲ ትላንትና ተጠናቆ ነበር። ስለዚህ አሁን ዛሬ አንተን ጠርተን ድጋሚ አናውንስ እያደረግን ያለ ነው ተጨማሪ ቤቶችን በዲስካውንት ኦፈር ለዞላ ሚዲያ መስጠታችንን ለመጠቆም ነው። ስለዚህ ሁሉም ሰዎች አንተም ጋብዝልን እንዲጠቀሙበት ይህንን አመቻችተናል። እንግዲህ ብዙ ሰዎች አመለጠን ብለውኛል፣ ነግሬያለሁ ደጋግሜ። ከዚህ በፊት የነበራችሁ ሳይት ላይ ብዙ ሰዎች አመልጧቸዋል እና ያልወሰኑ ሰዎች በዚህ አጋጣሚ ለተመልካቾችን ማለት የምፈልገው እንግዲህ ቃሉን አክብሮ የሚሰራ ድርጅት እንደሆነ ስለምናውቅ ራሳቸውን አዘጋጅተው ወደዚህ እንዲመጡ መጋበዝ እፈልጋለሁ። ከዋጋ አንጻር ግን አላወራኝም። በቁጥር እናወራ። የካሬ ሜትር ዋጋ ያው አሁን እንዳልኩህ 98,000 ስንሸጥ የነበረውን በስታንዳርድ 89,000 አድርገናል ማለት ነው። የትንሹ ቤት ዋጋ በድጋሚ 732,000 ውል ለመያዝ 10% መክፈል ይችላሉ። ይህን ብር እያስገቡ ውል እናዘጋጅላቸዋለን። ኢቨን ሳይመጡ ራሱ ውጭ ነው አርጀንትሊ ይህን እድል ለመጠቀም ካለው ጊዜ አንጻር በዲኤችኤል ውሎችን የትኛውም ዓለም ላይ ስለምናደርስ የሰመር ሪል ስቴት ኦፊሻል አካውንቶች አሉ። በሁሉም በግል ባንኮችም ንግድ ባንክን ጨምሮ የተከፈቱ በነዛ አድሬስ እያደረጉ ኢቨን ዶላር አካውንቶች አሉ። እነዛንም መጠቀም ይቻላል። ስለዚህ እነዚህን ገንዘብ እያስገቡ ወዲያው ውል የምናዘጋጅበት መታወቂያቸውን፣ ኢሜል አድሬሳቸውን ከላኩልን በቪዲዮ ኮል ፕሬዘንቴሽኖችንም እንሰጣለን። ስላሉት ነገሮች ዲቴል ህንፃው መግቢያው መውጫው ኤቭሪቲንግ አድርገን እንሰጣቸዋለን። ስለዚህ ዝቅተኛው ቤት 732,000 ብር ነው የሚሆነው ዳውን ፔመንቱ። ከፍተኛው ትልቁ ቤት ደግሞ 1,639,541 ነው። አፍተር ዲስካውንት ነው እያወራው ያለሁት። ከዲስካውንቱ ውጭ ከሆነ 732,000 ያልኩህ ወደ 817,000 ብር ከፍ ይላል ማለት ነው። ስለዚህ እነዚህን እድሎች ለመጠቀም ያሉትን አማራጮች መጠቀም ይችላሉ። ከፕራይስ አንጻር ዝቅተኛ ፕራይሳችን አሁን ከረንትሊ ለዚህ ሚዲያ የሰጠነው ኦፈር 89,769 ብር ነው የካሬ ሜትር ዋጋ። በዚህ የካሬ ሜትር ዋጋ ቤቶችን ማግኘት ይችላሉ። አዲሽናሊ ደግሞ እኔ 10% አልከፍልም ባንክ ያስቀመጥኩት ብር አለ ቤት ላይ ባውለው ይሻላል የሚል ሰው ካለ ደግሞ ታይም ቫልዩ ኦፍ መኒን ታሳቢ በማድረግ ገንዘቡ 100%ን አሁን የሚከፍሉን ከሆነ 25% አዲሽናል ዲስካውንት አድርገንላቸው በካሬ ሜትር 70,254 ብር ደንበኞች ያዘጋጀነው ኦፈር አለ። ይህንን ግን ደጋግሜ አድሬስ ማድረግ የምፈልገው ለ10 ቤቶች ብቻ ነው የሰጠነው። ከዛ በላይ ማስተናገድ ስለማንችል ነው ሆነስትሊ ስፒኪንግ። አሁንም ያለውን የደንበኞች ፍሰት ታሳቢ በማድረግ ነው። ስለዚህ እነዚህን ኦፈሮች መጠቀም ይችላሉ። አዲሽናሊ እንግሊዝ ኤምባሲም ላይ ስናደርግ እንደነበረው 50% የባንክ ብድር እዚህኛው ፕሮጀክት ላይ ይኖረናል። ቅድም ያልኩ 7,320,000 3.8 አካባቢ ነው ከአንድ ደንበኛ 3.7 አካባቢ ነው ኤክስፔክት የሚደረገው በ3 አመት ፔሪድ ውስጥ ማለት ነው። ማስረከቢያ ጊዜያችን ከ30 ወር እስከ 36 ወር ነው። ቀጣዩም ክፍያ የሚያጨናንቅ አይሆንም። በ6 ወር፣ በ7 ወር፣ በ8 ወር ጊዜ ውስጥ ነው የሚመጣው። ስለዚህ በየ8 ወሩ ይህን ፔመንት እየከፈሉ እኛ ጋር የቤት ባለቤት መሆን ይችላሉ። በዶላር ማከራየት ይችላሉ። መሀል ቡልጋሪያ ላይ ገብተው መኖር ይችላሉ። በጣም አትራክቲቭ የሆነ ኢንቨስትመንት ነው። ዋንስ አጌን ይህን ኦፈር እንዲጠቀሙበት አቅርበናል። በጣም ነው የማመሰግነው አብዱ። ሰመር ስንመጣ ግን ለየት ያለው ነገር ሰመር ሰርቶ የጨረሳቸው ቤቶች አሉ። እንደዚህ አይነት ነገር ነው ማስረክባችሁ ማለት የሚችል ድርጅት ይመስለኛል እና የከተማውም ተመራጭ የሚያደርገው ይሄ ነው እና እዚህ ቁጭ ብለን እነሱም ከምናበስራቸው ያለውን አዲስ ነገር ከምንነግራቸው ለምን ወደዛ ሄደን ያለውንም ነገር እያሳየን ለተመልካቾችም አናወራም። መልካም፣ የሚያስፈልጉንን ነገሮች እንያዝና ወደ ላይ እንውጣ። ሳምፕሉን እያየን በደንብ ማውራት እንችላለን። እሺ እሺ።
ሴቶች አደባባይ ላይ የጨረስነውን ቤት በደንብ ላሳያችሁ። በጥሩ ፊኒሽንግ ነው ያለቀው። እንደምታዩት ባለ ኦልሞስት ባለ አራት መኝታ ተጨማሪ ሰራተኛ መኝታ ያለው ባለ 5 መኝታ 5 መታጠቢያ ቤት ነው። እንደምታዩት በደንብ ለቀቅ ተደርጎ ነው ዲዛይኑ የተሰራው። ሊቪንግ ሩም አለ፣ ዳይኒንግ ኤሪያ አለ፣ በዛ በኩል ኪችን አለ። ሁሉንም የቤቱን ፓርቶች ዞር ዞር እያልን እናያለን። ማሳይ ለምንድን ነው በዚህ ስታንዳርድ እንደምንሰራ ዲዛይን ላይ ምን ያህል ጥንቃቄ እንደምንወስድ ያሉትን ነገሮች በደንብ እንድታያቸው ነው። በዋናነት እነሱን በደንብ እንዲያዩ የፈለኩት እሱን ነው። ሰመር ምን እየሰራ ነበረ፣ ምን ሊሰራ ይችላል ወደፊት የሚለውን በደንብ ካፕቸር ለማድረግ ይረዳል ይሄን ቤት ማየት። እንዳልኩ ባለ 5 መኝታ ባለ 5 መታጠቢያ ነው። ከዚህ እንጀምርና ዞላዬ ቤቱ ላይ እንደገባን ፍሮንት ሳይድ ሎቢ ይኖረናል። እዚሁ አጠገብ ዳይኒንግ ኤሪያ ይኖራል። በዚህ ሳይድ ሰርቪስ ኳርተር ሴክሽን ይኖራል። ለብቻ ነው ሰርቪስ ኳርተሩን ያደረግነው። እዚህ ጋር ኦፕን ኪችን አለ። በዚህ በኩል ትራዲሽናል ኪችን የሰራተኛ መኝታ ከነ መታጠቢያው አለ፣ ማሳየት ይቻላል። ባልከኒ ያለው የሰራተኛ መኝታ ከነ መታጠቢያ አለ። ትራዲሽናል ኪችን አለ። በደንብ ቬንቲሌት ያደርጋል አየርም ከትራዲሽናል ኪችኑ። ብርሃንም በደንብ አክሰስ ይኖረዋል። እዚህ ጋር ደግሞ ተጨማሪ ኩኪንግ ስፔስ ኦፕን ኪችን ይኖራል ማለት ነው። ሞደርን ኤሪያ። በዚህ በኩል ለዳይኒንግ ኤሪያው ቅርብ እንዲሆን አንድ መታጠቢያ ባዝሩም ይኖራል። ዳይኒንግ ኤሪያው እዚህ ጋር ነው፣ ኪችኑም እዚህ ጋር ነው። እጅህን እዚህ ጋር መታጠብ ትችላለህ። አዲሽናሊ እንትንም ይኖረዋል። ሻወር ብቻ ኢንክሉድ ያላደረገ ባዝሩም ይኖራል እዚህ ጋር። ዳይኒንግ ኤሪያውም አጠገብ ስትሆን በደንብ ብርሃን እንዲያገኝ እንደምታየው በደንብ ቪው አለው። ኢንጆይ እያደረግክ እዚህ ጋር ሆነ መመገብ ትችላለህ። የጠዋት ፀሐይም በዚህ ዳይሬክሽን ያገኛል ማለት ነው። ምርጥ እይታ ነው ያለው። እንደምታየው ሲግናል መገናኛ ኤሪያ እስከ ሲኤምሲ ድረስ በደንብ ማየት ትችላለህ። የካ ተራራን ጫካ ፕሮጀክትን ጨምሮ በደንብ ብርሃን የሚያገኙ ላይት ኮንሰፕቱ ከዚህኛው ጋር ተቀራራቢ ነው፣ ኦልሞስት ተቀራራቢ ነው። እንዲያውም ፕሮጀክት እያሻሻልን ነው የምንሄደው። እዚህኛው ላይ ጎደሉ የምንላቸውን ነገሮች ቀጣይ ፕሮጀክቶች ላይ እያናሟላለን። ይሄ ቢልዲንግ አሁን አይተኸው ከሆነ 2 ሊፍት ነው ያለው። እኛ ከ2 ሊፍት እንግሊዝ ኤምባሲ ላይ ወደ 5 ሊፍት፣ ቡልጋሪያ ላይ ወደ 4 ሊፍት አሳድገናል ህንፃዎቻችንን። ቤዝመንት ይሄ ቢልዲንግ 2 መኪና ማቆሚያ ወለሎች ነው ያሉት። አሁን ከ5 ወለል በታች አንሰራም። ስታንዳርዳችንን ማሻሻያ እያደረግን አንዱ የተሻለ እያደረገ በትክክል ያን የምናደርገው ደግሞ የተሻሉ እና ልምድ ያላቸው የረጅም ዓመት ልምድ ያላቸው ትልልቅ ፕሮጀክቶች ላይ የሰሩ አርኪቴክቶችን ሃየር በማድረግ ነው። እንግዲህ እንግሊዝ ኤምባሲን ስናሰራ ዮሴፍ በረደድ ፒያሳ አድዋ 00ን፣ አብርሆት ላይብረሪን፣ ህንድ ኤምባሲን፣ ኔዘርላንድ ኤምባሲን ዲዛይን ያደረገ አርኪቴክት ነው። እሱን የተጠቀምነው። አሁን ደግሞ እነዚህ የመኖሪያ አፓርትመንቶች ላይ ኢትዮጵያ ውስጥ ስፔሻላይዝ ያደረገ ሃይስት የሚባለው አርኪቴክት ኢቲ ቪሌጅ አያት 49 ያለው የምታውቀው ከሆነ አዲሱንም የድሮውንም ስለሺ አርኪቴክትስ ነው የሰራው። በተረፈ ደግሞ ስካይላይት ሆቴልን ዲዛይን ስካይላይት ሆቴል የሆነ አፓርትመንት የሚመስል ነገር አለው። አይተው ከሆነ ሆቴል አፓርትመንት ነው የሚባለው ያ ዲዛይን። በደንብ ምቾት ኖሯቸው ከውጭ የሚመጡ ቱሪስቶች እንዲያርፉበት የተሰራ ሆቴል ነው። ያን ኮንሰፕት ቤቶች ላይ መድገም የሚቻልበት ሲኔሪዮ ካለ በጣም ምቾት የሚሰጡ አፓርትመንቶችን ለዲፕሎማት የሚሆኑ አፓርትመንቶችን መስራት እንችላለን ብለን ስላሰብን እሱ ጋር ሄድ ነው። ያው እነሱ ጋር መሄዳችን በጣም ኮስቲ ነው ባይዘዌ፣ ግን የደንበኞች ምቾትና ፍላጎት መቅደም አለበት የሚል ፕሪንሲፕል በእኛ በኩል ስላለ ነው እንጂ የትኛውም ሪል ስቴት አዲስ አበባ ውስጥ እኛ የምንከፍለውን ያህል ለዲዛይን ብር አያወጣም። የትኛውም ሪል ስቴት እያልን ደግሞ ወደፊት ኢንተርናሽናል የሆኑ አርኪቴክቶችን የመጠቀም ፕላን አለን። አሁን ግን ሲንግል ዩኒት አፓርትመንቶችን አገር ውስጥ ባሉ ግን በጣም ልምድ ባላቸውና ትልልቅ ፕሮጀክቶችን ኢንተርናሽናል ፕሮጀክቶችን በሰሩ አርኪቴክቶች ነው እየተጠቀምን ያለ ነው። ወደዚህ ገብተን ማየት እንችላለን። በዛ በኩል ማስተር ቤድሩሙ አለ። በዚህ ጋር እንደምታየው ሊቪንግ ኤሪያ አለ። በረንዳ፣ ሰፊ በረንዳ አለው። በዚህኛው ሳይድ ደግሞ ተጨማሪ 3 መኝታ ቤቶች ይኖራሉ። ማስተር ቤድሩሙን እንጀምርና ወደዚህኞቹ ደግሞ እንመጣለን። ድሬስ አድርገህ በዚህ በኩል ደግሞ ቤድሩምህ ይኖራል ማለት ነው። ተጨማሪ ክሎዜት አድርገንበታል ቤድሩሙ ላይ አዲሽናል በደንብ
ተጨማሪ ካፕቦርድ ይኖረዋል። ያኛው ድሬሲንግ ነው፣ ይሄ ዎኪንግ ክሎዜት ነው። ቤድሩሙን ሳይዙን እያየው ነው 16 ካሬ ምናምን ይሆናል። በጣም ሰፊ ነው። ኪንግ ሳይዝ ቤድ መያዝ ይችላል። በዚህ በኩል ሶፋና ጠረጴዛ አኮመዴት ማድረግ ይችላል። ከመኝታ ቤት ውጣ ራሱ አይልም። እዚህ መኝታ ቤት ውስጥ ትልቅ አልጋ ማስገባት ብቻ ነው የሚጠበቅብን። ሌላ በተጨማሪ በዚህ በኩል በደንብ አየር መውሰድ ትችላለህ። ቪው፣ የከተማውን ቪው ኢንተርቴን ማድረግ ትችላለህ። የተራራ እይታ አለው። እንጦጦ ማየት ትችላለህ። የካም ማየት ትችላለህ። ሙሉ ቪው ይኖረዋል። ይህን ኮንሰፕት በየአፓርትመንቱ ላይ ስለምንደግመው ምንም የተጋረደ እይታ ያለው አፓርትመንት፣ ብርሃን የሚያንሰው ቬንቲሌሽን የሚያንሰው አፓርትመንት ሰመር ለገበያ ፕሮቫይድ አያደርግም ማለት ነው። ምርጥ እይታ ያላቸው፣ ምርጥ ቪው ያላቸው፣ ምርጥ ቬንቲሌሽን ያላቸው ቤቶችን ነው ከረንትሊ ለገበያ ያቀረብ ነው። አዲሱ ፕሮጀክት ላይ ደግሞ በጣም ኤክሳይቲንግ ነው። ቡልጋሪያ እንደምታውቀው አፍሪካ ህብረት ያለበት ኤሪያ ስለሆነ ኮሪደር ልማቱም የተጧጧፈ ነው። እዛ መስመር ላይ ምንም በቃ የምታየው ነገር እንዳለ ከቤት ሆነ የሚማርክ ነው የሚሆነው። በዚህኛው በኩል እንምጣ። በዚህኛው በኩል ስንመጣ ተጨማሪ የልጆች መኝታ ይኖረናል። ደብል ቤድ መያዝ የሚችል ሰፊ የልጆች መኝታ አለ። እንደምታየው ሙሉ ለሙሉ ኦፕን ነው። በደንብ ብርሃን ያገኛሉ፣ አየር ያገኛሉ። በደንብ ጥሩ የሚባል የልጆች መኝታ ነው። በዛኛው ሳይድ ስንሄድ ደግሞ አዲሽናል 2 መኝታ ቤቶች ይኖራሉ። የልጆች መኝታ እዚህ ጋር ለሁለቱ የልጆች መኝታ መታጠቢያ ይኖረናል። እዚህ ጋር ሰከር አለ። እንደምታየው ሰከር አለው። በደንብ ቬንቲሌሽን ይኖረዋል። እዚህ ጋር እጅ መታጠቢያ ይኖራል። WC ሻወር ቦክስ ይኖራል። ይሄ የምታየው የልጆች መታጠቢያ ነው። ለሁለቱ መኝታዎች አንድ ላይ ጋራ ማለት ነው። እዚህ ጋር ደግሞ ሌላ ሲንግል ቤድ መያዝ የሚችል የልጆች መኝታ አለ። በደንብ ብርሃን ያገኛል። እዚህ ጋር እንደምታየው ሁሉም መኝታ ቤቶች በደንብ ብርሃንና አየር ያገኛሉ። በዚህኛው ሳይድ ደግሞ ሌላ መኝታ ቤት አለ። ፕራይቬሲውን የጠበቀ ውስጥ ላይ ባዝሩም ያለው መኝታ ቤት ነው። ይሄንን ደንበኞች የሚፈልጉ ከሆነ የእንግዳ ማረፊያ ማድረግ ይችላሉ። ውስጥ ላይ የራሱ ባዝሩም ስላለው የእንግዳ ማረፊያ ማድረግ ይችላሉ። ላይክ በደንብ ፕራይቬሲ የሚያስፈልገው ደግሞ ሴት ልጅ ምናምን ካለም ይሄን ሩም መጠቀም ይቻላል። ስለዚህ እንደምታየው 5 መኝታ፣ 5 መታጠቢያ፣ 4 በረንዳ፣ 2 ኪችን እና ሰፊ ሳሎን ያለው ቤት 267 ካሬ ነው ያሳየው። ስለዚህ ቡልጋሪያ ሳይት ላይ ኦልሞስት ወደዚህ ቤት የሚጠጉ 3 ቤድሩም ቤቶች አሉ ከተጨማሪ ሰራተኛ መኝታ ጋር። ግን በጣም በጥሩ ዋጋ ነው የቀረቡት። ኦልሞስት 16 ሚሊዮን ነው ፕራይሳቸው። ቅድሚያ ክፍያ 1.6 ብቻ ከፍለው ይህን አሁን ያየነውን ቤት የሚቀርብ ቤት ማግኘት ይችላሉ ደንበኞች፣ ቡልጋሪያ ላይ ማለት ነው። በተሻለ ቦታ በተሻለ ዲዛይን ነው የቀረበው። በተሻለ አከፋፈል ሂደት 50% የባንክ ብድርን ጨምሮ ነው የቀረበው። ለሁሉም ሰው አመቺ ይመስለኛል ይሄ ኢንቨስትመንት። በጣም ከቦታውም አንጻር ካሉት ነገሮች ብዙ ነገር አውርተናል። ከሴኪሪቲ ጀምሮ ሜክሲኮ ማለት እጅግ በጣም የተለየ አካባቢ ነው። ይሄ ከሜክሲኮ እስከ ቄራ ድረስ ባለው ኤሪያ ላይ ብዙ ነገሮች በቅርበት የሚገኙበት ከልጆች ትምህርት ቤት ጀምሮ ምንም የማያሳስብ አቅጣጫ ሁሉ ነገር ሃይሊ ሴኪዩርድ የሆነ መስመር ነው። በጣም ሴኪዩሪቲ ተሰምቶ ነው የምትኖረው። ፕላስ ደግሞ የከተማውን ብርት ላይ ነው። በቃ በጣም ነው ኩራትም ራሱ ቡልጋሪያ ነው ያለው ስትል እንደ አድሬስ ራሱ በጣም ደስ ይላል። ከቫሊዩም አንጻር ነገ ሊሽጠውም ሪሴል ቫሊዩ ያሳስባል። ቤት ስትገዛ ባይዘው ለመኖሪያ ብቻ ብለህ አይደለም ባከራየው ብሸጠውስ ብለህ ነው ማሰብ ያለብህ። ገንዘብን የሆነ ቦታ ስታውል በተቻለ አቅም ሪተርኑ ምንድነው ብለህ ብታስብ ጥሩ ነው። እኛ ሁልጊዜ ከፕሮጀክቱ ፕሮጀክት አሮዋይ ሪተርን ኦን ኢንቨስትመንት የምንለው ለብቻ አናሊሲስ በትልልቅ ባለሙያዎች ከማርኬቲንግም ከኦነርም ከፕሮጀክት ማኔጅመንትም ከሁሉም ዲፓርትመንት ቀላቅለን ትልቅ ዴብዝ ያለው ጥናት ነው የምናደርገው። ያ ኤሪያ ኢን ዘ ካሚንግ 3-4 ይርስ በጣም ሃይሊ ፕሮፊታብል የሆነ ኤሪያ ነው። ኢቭን ከፕራይም ሎኬሽን ቦሌ የሚበልጥበት ሲኔሪዮ በጣም ብዙ ነው። ለምንድን ነው እሱን የምልህ? ሜን የሚባሉት የኮሪደር ልማት መስመሮች የቀጣይ ዙር የሚያልፉት በዛ መስመር ነው። ኦልሬዲ የተሰራም አለ። ቀጣዮቹ ፕሮጀክቶች እዛ አካባቢ ነው የሚሰሩት። ፕላስ ወደ ቄራ ወደ ጎተራ ሳይድ ስትወርድ ቻይኖች የሚሰሩት ዱባዮች የሚሰሩት ፕሮጀክት አለ። በዚህ በኩል ለጋር ያለ አሁን ፊት ለፊት ያልኩህ የቄራው ግራንድ ሞል አለ። የከተማው እምብርት ሜን የምትለው ስትሪት እሱ ነው የሚሆነው። ዋው ደስ የሚል ነገር ነው። እንግዲህ ይህንን ሁሉ ሰዓት ወስደን እንድናወራ ያደረጉን
እንግዶች አሉን። አሁን ደግሞ እነሱን የምናወራበት ሰዓት ለእነሱ ያዘጋጀነውን የምናወራበት ሰዓት ነው። ስጀምር ጀምሮ እንግዲህ እነሱን ነው ታርጌት አድርገን ዛሬ እዚህ የመጣ ነው እና እስቲ እነሱን እናናግራቸው። ወደዛ እናምራ። ሰኞ ሰዓት ላይ ደርሰናል። እንግዲህ እኛ ለሳምንት ያህል ወደ 10 ቀን ገደማ ነው በዚህ ጉዳይ ላይ ስናወራ የነበረው። የፕሮጀክቱን መለቀቅ ነበር ስንጠብቅ የነበረው። ጋሼ ያው እንደሚታወሰው ባለፈው የስራ ቦታ ጉዳይን አመቻችተናል። እንግዲህ እድሜ ልኩን እየለፉ እዚህ ከደረሱ በኋላ ያጋጠመ ችግር ነው። ስለዚህ ወገን አለኝ እንዲሉ ከልጆ ጋርም ጥሩ ዘመን እንዲያሳልፉ ከልጅ ልጆቹ ጋር ጥሩ ጊዜ እንዲኖሩት ተማሪዎቹ ይመኛሉ። በጣም የሚገርመው የእርሶ ተማሪዎች የቴሌግራም ግሩፕ ፎርም አድርገው በተለያየ መንገድ ገንዘብ ሲያሰባስቡ ነበር። እንግዲህ ኦልሞስት ወደ 6 ሚሊዮን 5 ነጥብ ምናምን የሚሆን ገንዘብ ነው የተሰበሰበው። ከ30 በላይ የእርሶ ተማሪዎች ናቸው የሰበሰቡት። አባታችን ቀሪ ዘመናቸውን ማረፊያ እንዲኖራቸው በሚል ከሰመር ሪል ስቴት ጋር ስናወራ ነበር። ያው በዞላ አማካኝነት እነዚህን ሰዎች እኔም ሳናግራቸው ነበረ። የተደረገው ነገር ምንድን ነው? እኛም ጥሩ ዲስካውንት አድርገንበት ለአዲስ ያወጣ ነው ብሎክ ላይ ለአንድ መኝታ 81.5 ካሬ በ5 ሚሊዮን 729 ሺህ ብር ስጦታ ካሰባሰቡት ገንዘብ ላይ ክፍያውንም ጨርሰው ውሉ ተዘጋጅቷል። እንኳን ደስ አላችሁ። እንኳን ደስ አላችሁ። በጣም እንኳን ደስ አለሽ። እሺ እንኳን ደስ አለሽ። እንግዲህ አባትሽንም የምትክሺበት እድል ነው ይሄ። ያንቺም ጥፋት እንግዲህ የሚታረምበት ጥሩ ጊዜ ይኖርታል ብዬ አስባለሁ። የሚሉን ነገር ካለ እስቲ እንደው። በጣም ነው የማመሰግነው። ምንም የምናገርበት ቃላት የለኝም። እኔ ቅጽበታዊ ነገር ነው ይሄ ነገር፣ እኔ አልጠበቅኩት ነገር በመሆኑ ምንም የምናገረው ቃላት የለኝም። እጅግ በጣም ደስ ብሎኛል። እኔ ምን ሰርቼ ነው? የኔ ስራ ነው እንደ እነዚህ ልጆች እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። ታንተ ጀምሩ ሁላችሁንም እግዚአብሔር ይባርክልን። እኔ ምን እንደዚህ ለካ እንደዚህ ነው እንደ ራሴንም እንዳያርጎኛል። እግዚአብሔር ይመስገን። ለዚህ ሁሉ መንስኤውም ደግሞ ልጄ ናት። እሷ ነገር እግዚአብሔር መንገድ አለው ለሁሉ ለመስራትና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። የማገርበት ቃላት የለኝም። በጣም አመሰግናለሁ። እሺ አብዱ፣ እንደው ምን አይነት ቤት ነው የተበረከተላቸው የሚለውን እንደው በደንብ ብታስረዳቸው። እሺ ያው ቅድም እንዳልኳችሁ የሁሉንም ቤቶች ፊቸር ገለጽ ለማድረግ ሞክሬያለሁ። የእናንተ ቤት ግን በጣም ስፔሻል የሚያደርገው ባለ አንድ መኝታ መሆኑ ብቻ ሳይሆን አዲሽናሊ የሰራተኛ መኝታ ኦር ስቶር መሆን የሚችል አንድ ክፍል አለው። ላውንደሪም አለው። ስትኖሩበት ባለ አንድ መኝታ ቢሆንም ፊሊንጉ ግን እንደ ባለ 2 እንደ ባለ 3 መኝታ ነው ማለት ነው። ሰፊ መኝታ ቤት ማስተር ቤድሩም አለው። ሰፊ ሳሎን አለው። አዲሽናሊ ደግሞ ስቶር እና የሰራተኛ መኝታ መሆን የሚችል አንድ ክፍል አለው። ላውንደሪም አለው ማለት ነው። 81.55 ካሬ ነው። ፋዘር ከፈለጉ ቤቱ ሲጠናቀቅ ማከራየትና ጥሩ ጥቅም ማግኘት ይችላሉ። ሙሉ ክፍያ ነው የተከፈለሉት 100%። በጣም ብዙ ቅናሽ ተደርጎበታል። ወደ 800 ሺህ ብር መጀመሪያ ያደረግነው ቅናሽ አለ። አዲሽናሊ ወደ 2 ሚሊዮን የሚጠጋ በአጠቃላይ 100% በመከፈሉ ምክንያት ወደ 2.8 የሚጠጋ ቅናሽ አድርገናል። ወይም በካሬ ሜትር 70,254 ብር ነው የከፈሉት። በጣም ልትመርቋቸው፣ ጸሎት ልታረጉላቸው ይገባል። ቆንጆ ቤት አበርክተውላቸዋል። ብታከራዩት ይህን ቤት $1,000 ድረስ ኢንከም ማምጣት ይችላል። በሱ ልጆትንም መደገፍ ይችላሉ። እርሶም መተዳደሪያ የሆኑ ተጨማሪ የገቢ ምንጭ ማድረግ ይችላሉ። ከፈለጋችሁ ደግሞ መሀል ቡልጋሪያ ላይ ነው፣ ገብታችሁም መኖር ትችላላችሁ ማለት ነው። እንኳን ደስ ያላችሁ። ለአስተማሪ ከዚህም በላይ ይደረጋል። ደስ ብሎናል። እኛም የምንችለውን ያክል ድረስ አድርገናል። ከዚህም በኋላ ደግሞ ለሚመጡ ሰዎች የምንችለውን ሁሉ ለማድረግ ዝግጁ ነን። እናመሰግናለን። እሺ፣ በጣም እናመሰግናለን።
አቡ እንግዲህ ውሉንም እዚህ ይዘዋል እና እነሱን አስፈርመን ደስታችንም ሙሉ አድርገን ዶክመንታቸውን ይዘው ቢሄዱ ደስ ይለኛል። ውላቸው ተዘጋጅቷል። ባለፈው በላክልኝ መታወቂያ፣ አድሬስ፣ ኤቭሪቲንግ አድርገን ሁሉንም ነገር አዘጋጅተን ጨርሰናል። ፋዘር እዚህ ጋር ትፈርሙልኛላችሁ። እንግዲህ ለደንበኞች ለሁሉም ደንበኞች ይሄን ውል ነው እያዘጋጀን ገዢ የሚለው ላይ ሁሉም ፔጅ ላይ ፈርሙልኝ። ለሁሉም ደንበኞች ይሄንን ውል ነው የምናዘጋጀው። ደንበኞች ባሉበት ቦታም ውጭም ድረስ በዲኤችኤል ውል ልከንላቸው 2 ኮፒ አንዱን ፈርመው መልሰው በዲኤችኤል መላክ ይችላሉ ማለት ነው። የፋዘር ውል ይሄን ይመስላል እንግዲህ። ስለዚህ ሙሉ ክፍያ ነው የተከፈለበት። ምንም ከነሱ ኤክስፔክት የምናደርገው ነገር የለም። ቁልፍ ብቻ እናስረክባቸዋለን በአጭር ጊዜ ውስጥ በተቻለ አቅም ግንባታውንም ማፍጠናል ማለት ነው። እንግዲህ ተመልካቾችንም ለነበራችሁ ቆይታ ሳትሰለችሁ እዚህ ድረስ ለጠበቃችሁኝ፣ እንግዲህ ቀደም አብዱም ሲል ነበር ቤት የመግዛት ሀሳብ ያላችሁ ለእናንተ የተለየ ስጦታ አለን። የ10% ዲስካውንት ይጠብቃችኋል ማለት ነው። እየመጣችሁ እንግዲህ ከሰመር ጋር አብዱ ያገኛችኋል። እዚህ ባስቀመጥነው ስልክ ቁጥር ሴልሶች ተንከባክበው ያናግሯችኋል። እዚህ ደግሞ መምጣት ስትፈልጉ ሳይቱንም ጭምር ያስጎበኛችኋል ማለት ነው። እንግዲህ ከሰመር የቤት ባለቤት መሆን የምትፈልጉ ሰዎች ፍጠኑ ማለት እፈልጋለሁ። ለነበረን ቆይታ ግን ከልብ አመሰግናለሁ። እሺ አመሰግናለሁ ጋሽ እርሶና ተመልካቾችንም ማመስገን እፈልጋለሁ። እስከዚህ ድረስ ታግሳችሁ አብራችሁን ስለነበራችሁ ከልብ የሆነ ምስጋና ይድረሳችሁ። ባይ ባይ፣ ቻው።